ትርጉማቸውን መሰረት በማድረግ ፕሪዝም ፒራሚድ እና ሉል ብሎ መመደብ በጣም ጥሩ ተማሪዎች ቅርጾችን ትርጓሜያቸውን መሰረት በማድረግ ፕሪዝም ፒራሚድና ሉል ብሎ መመደብ ነው። እሺ ተማሪዎች ወደ ዛሬው የሂሳብ ትምህርታችን ከመሄዳችን በፊት በባለፈው የሂሳብ ክፍለ ጊዜ ምን እንደተማርን ታስታውሳላችሁ? በጣም ጥሩ። ባለፈው በሂሳብ ክፍለ ጊዜያችን የተማርናቸው ርዝመትን፣ ወርድን፣ ከፍታ ወይንም ቁመትን በመመደብ ምስሎችን እንደ ባህሪያቸው መመደብ ነው። ስለዚህ እነኛን ርዕሶች ስናስታውስ ደግሞ ምስሎች በገጻቸው መመደብ እንችላለን፣ በመለያቸው መመደብ እንችላለን፣ በተጨማሪ በጠርዛቸው መመደብ እንችላለን። በተጨማሪ ከዚህ ሐሳብ ውጪ ጠጣርና ጠለል ምስሎችን አይተናል። ጠጣር ምስሎችና ጠለል ምስሎች ልዩነታቸው ጠለል ምስል ማለት ባለ ሁለት ስፍር ወይንም ርዝመትና ወርድ ያላቸው የጂኦሜትሪ ምስሎች ሲሆኑ ምሳሌም ጎነ 3 ጎነ 4 ጎነ 5 ጎነ 4 ስንል ካሬ፣ ሮምበስ፣ ፓራሌሎግራም፣ ካይት፣ ትራፒዚየም የምንለው አሉ ምሳሌዎች ማለት ነው። የጠጣር ምስሎች ባለ 3 ስፍር ተለኪ የጂኦሜትሪ ምስል ናቸው። ጥልቀትና ውፍረት ያላቸው ሊዳሰሱ የሚችሉ ናቸው። ለነኚህም ጥሩ ምሳሌ የሚሆነው በአካባቢያችን የምናገኘው የልደት ኮፍያ የምናየው ጣሳ፣ ሳጥን፣ ቤት፣ የቤት ቅርጽ። ይህም ደግሞ በሂሳባዊ ስንመጣ ኮን፣ ፕሪዝም ወይም ሳጥን፣ ፒራሚድ፣ ሉል፣ ሲሊንደር የጠጣር ምስሎች ናቸው። በተጨማሪ በመጨረሻ ሐሳብ ላይ ያየነው በባለፈው ክፍለ ጊዜያችን ምስሎችን መሰረታቸውን በማየት መመደብ እንደሚቻል ምስሎችን በመሰረታቸው መሰረት በሶስት የተለያዩ ምድቦች መድበናቸዋል። የመጀመሪያው ባለ አንድ መሰረት ነው። ባለ አንድ መሰረት አንድ መቀመጫ ብቻ ያለው ነው። ሁለተኛው ባለ ሁለት መሰረት ነው። ሶስተኛው መሰረት የሌለው መቀመጫ የሌለው። ለምሳሌ ባለ አንድ መሰረት የምንላቸው እነ ፒራሚድ እና ኮን አንድ መቀመጫ ወይንም ማረፊያ ያላቸው ማለት ነው። ባለ ሁለት መሰረት የምንላቸው ሁለት የላይኛውና የታችኛው ትይዩና ተጋጣሚ መሰረቶች ያላቸው እነሱም ፕሪዝም አለ፣ ሲሊንደር አለ። የተለያየ ፕሪዝም በመሰረታቸው አማካኝነት የተለያየ አይነት ፕሪዝም አለ። በመጨረሻው መሰረት የሌለው የጠጣር ምስል ሉል ነው ወይንም ኳስ ድቡልቡል ነገር የምናየው የመሰረት የሌለው ምስል ነው። ወደ ዛሬው ትምህርታችን ስንሄድ ቅርጾችን ትርጉማቸውን መሰረት በማድረግ ፕሪዝም ፒራሚድና ሉል በማለት መመደብ ነው። በምናቸው? በትርጉማቸው። ይህን ትምህርት ከተማራችሁ በኋላ ምስሎችን በፒራሚድ ፕሪዝም እና ሉል ብለን በትርጉማቸው መመደብ ትችላላችሁ ማለት ነው። በጣም ጥሩ ተማሪዎች፣ አብረን እንቆያለን። መጀመሪያ ቅርጾችን በትርጉማቸው ስንመድብ ከማን እንጀምራለን? ከፕሪዝም። ፕሪዝም በባለፈውም ክፍለ ጊዜ እንዳየነው ፕሪዝም የጠጣር ምስል ምሳሌ ነው። ነገር ግን ተጋጣሚና ትይዩ እና ተጋጣሚ የጎን ገጾች ወይንም ባለብዙ ገጽ ያለው ፖሊሄድሮን ነው። ፖሊሄድሮን ምስል ነው። ጠጣር ምስል ነው። በጣም ጥሩ። ፕሪዝም ማለት ትይዩና ተጋጣሚ ባለብዙ ጎን ፖሊሄድሮን ነው ማለት። ፕሪዝም አለን፣ ሁለት መሰረቶች አሉት ብለናል። ፕሪዝም
ሁለት መሰረቶች አሉ ብለናል። እነኚህ መሰረቶች እንዳየነው ከላይ ያለው የላይኛው መሰረት ነው። ከስር ያለው የታችኛው መሰረት ነው። እነኚህ ሁለት መሰረቶች አንደኛ ትይዩ ናቸው። ሁለቱ መሰረት በዚህ በቀይና በቢጫ ያረኳቸው። ሁለተኛ ተጋጣሚ ናቸው። ምንም ልዩነት የላቸው፣ መጋጠም ይችላሉ ማለት ነው። ስለዚህ እነኚህ ምስሎች የራሳቸው ጠርዝ አለው፣ ገጽታ አለው። የጠጣር ምስል ምሳሌ የላይኛው መሰረት የታችኛው መሰረት ነው። ይሄ ከጎን የምታያቸው ደግሞ ገጾች ናቸው። በጣም ጥሩ። ፕሪዝሞች በመሰረታቸው አማካኝነት እንደ መሰረታቸው ስያሜ ፕሪዝሞችም የተለያየ አይነት ፕሪዝም ይፈጠራሉ። ለምሳሌ የጎን የመሰረቱ አይነት መሰረቱ ጎነ 3 የሆነ ፕሪዝም መሰረቱ ጎነ 3 የሆነ ፕሪዝም ጎነ ሶስታዊ ፕሪዝም ይባላል። መሰረቱ ምን የሆነ ጎነ 3 የሆነ ፕሪዝም ጎነ ሶስታዊ ፕሪዝም ይባላል። ጎነ ሶስታዊ ፕሪዝም ማለት ይህ ነው። የላይኛው መሰረት እዚህ ያለ መቀመጫው፣ የስረኛው መሰረት እዚህ ያለ። ስለዚህ ሁለት ትይዩና ተጋጣሚ መሰረቶች ያሉት የፕሪዝም አይነት ጎነ ሶስታዊ ፕሪዝም በመባል ይጠራል ማለት። ሌላው መሰረቱ ሬክታንግል የሆነ ፕሪዝም ሬክታንግላዊ ፕሪዝም ይባላል። መሰረቱ ምን የሆነ ሬክታንግል የሆነ ፕሪዝም ሬክታንግላዊ ፕሪዝም ይባላል። ይህ ሬክታንግላዊ ፕሪዝም የምንለው ከላይ እንደሰራ ነው። መሰረቱ ሬክታንግል ነው። ከላይ የታችኛው መሰረት አለ፣ የላይኛው መሰረት አለ። ሁለቱም መሰረቶች ምንድናቸው? ሬክታንግል ነው። በመጨረሻም መሰረቱ ክብ የሆነ ፕሪዝም ሲሊንደር ይባላል። መሰረቱ ምን የሆነ መሰረቱ ክብ የሆነ ምስል የፕሪዝም አይነት ሲሊንደር በመባል ይጠራል ማለት ነው። ስለዚህ እነኚህ ፕሪዝሞች ሊከፈሉ የቻሉት በምናቸው መሰረት ነው? በመሰረቱ ቅርጽ ነው። መሰረታቸው ጎነ 3 ሲሆን ጎነ ሶስታዊ ፕሪዝም፣ ሬክታንግል ሲሆን ሬክታንግላዊ ፕሪዝም፣ ክብ ሲሆን ደግሞ ሲሊንደር በመባል ይጠራል። ፕሪዝሞች የላይኛውና የታችኛው መሰረቶች ተጋጣሚና ትይዩ ናቸው። ምንጊዜም ሊለያዩ አይችሉም፣ ትይዩ ናቸው። በጣም ጥሩ። ወደ ሁለተኛው ስንመጣ ፒራሚድ ነው። ፒራሚድ የጎን ገጾቹ ጎነ 3 የሆነ ባለብዙ ገጽ ፖሊሄድሮን ነው። ፖሊሄድሮን ጠጣር ምስል ነው። ፒራሚድ የጎን ገጾቹ ምንድናቸው? ጎነ 3 ናቸው። የጎን ገጾቹ ጎነ 3 ሆነ ባለብዙ ገጽ ፖሊሄድሮን ጠጣር ምስል ነው። ይህ ፒራሚድ የጎን ገጾቹ
የጎን ገጾቹ ጎን 3 ማለት እንደምንመለከተው ገጾቹ እነኚህ ናቸው። ይሄ ጎን 4ታዊ ፒራሚድ በመባል ይጠራል። ይሄ ጎን 3ታዊ ፒራሚድ ነው። የጎን ገጾቹ እንደምንመለከተው ምንድናቸው? ጎን 3 ነው። ስለዚህ የጎን ገጹ ጎን 3 የሆነ የጠጣር ምስል ፒራሚድ በመባል ይጠራል። ልክ እንደ ፕሪዝም ፒራሚድም በመሰረቶቹ ስያሜያቸው ይለያያል። በመሰረቶቹ መሰረቱ ጎነ 3 መሰረቱ ጎነ 3 ከሆነ ፒራሚዱ ጎነ 3ታዊ ፒራሚድ ይባላል። መሰረቱ ጎነ 3 የሆነ ማለት ይሄው መሰረቱ ይሄ መቀመጫው አንድ መቀመጫ ነው ያለው። ስለዚህ መሰረቱ ጎነ 3 ከሆነ ጎነ 3ታዊ ፒራሚድ ይባላል። ስንሰራው ይሄ ነው ጎነ 3ታዊ ፒራሚድ በመባል ይጠራል። ሁለተኛው መሰረቱ ሬክታንግል መሰረቱ ሬክታንግል ከሆነ ሬክታንግላዊ ፒራሚድ ይባላል። መሰረቱ ሬክታንግል የሆነ መሰረቱ ሬክታንግል ወይም ጎን 4 የሆነ እንደምንመለከተው 1 2 3 4 ስለዚህ ሬክታንግላዊ ፒራሚድ ባለ 4 አድርገን ፒራሚድ አንድ መለያ አናቱ ላይ አንድ መለያ አለው። ስለዚህ ይሄ ሬክታንግላዊ ፒራሚድ ነው። መሰረቱ ክብ የሆነ ፒራሚድ ኮን ይባላል። መሰረቱ ይሄ ነው፣ ክብ ነው። ፒራሚዱ ማን ይባላል? ኮን በመባል ይጠራል። የራሱ ከፍታ አለው። ስለዚህ ፒራሚዶችም በመሰረታቸው አይነት ሊከፈሉ ይችላሉ። በጣም ጥሩ ተማሪዎች፣ አሁን እዚህ ጋር ከላይ ባየነው ሐሳብ ፖሊሄድሮን ምንድነው የሚል ሐሳብ አለ። ፖሊሄድሮን ማለት ምን ማለት ነው? ፖሊሄድሮን ማለት ልሙጥ ገጽ ቀጥ ያለ ጠርዝ እና ሹል ማዕዘን ያለው ጠጣር ምስል ነው። ልሙጥ ገጽ ስንል ዝርግ ማለቱ ነው። ፖሊሄድሮን ማለት ልሙጥ ገጽ ዝርግ ገጽ ያለው ነው። ሁሉንም ጠጣር ምስሎች ላይ ከተወሰኑም በስተቀር ስናይ ልሙጥ ገጽ አላቸው። ቀጥ ያለ ጠርዝ ማለት ጠማማ ገጽ የሌለው ይሄ ቀጥ ያለ ጠርዝ ያላቸው ናቸው። እንደ ኮንና እንደ ሲሊንደር እንደ ሉል እንደነሱ ምን ያልሆነ ነው? ጠማማ የሆነ ጠርዝ የላቸው። እነኚህ ጠማማ የሆነ ጠርዝን ያላቸው ወደ ክብነት የሚወስድ ማለት ነው። ሌላው ሹል ማዕዘን የምንለው ደግሞ ማዕዘኑ ካየን ሹል ነው። የነኚህን ብንመለከት ግን ማዕዘናቸው ሹል አይደለም። ለነኚህ ፖሊሄድሮን ምሳሌ ስንወስድ ምሳሌ ፒራሚድ፣ ፕሪዝም እነኚህ የማን ምሳሌ ናቸው? የፖሊሄድሮን ምሳሌዎች ናቸው ማለት ነው። በተጨማሪ በሶስተኛው ደረጃ የምናገኘው ሉል ነው። ሉል ክብ
የኳስ ቅርጽ ያለው የኳስ ቅርጽ ያለው ጠጣር ምስል ነው። ጠጣር ምስል ነው። ምን አይነት ቅርጽ ያለው? ክብ የኳስ ቅርጽ። ያ ማለት ሉል ማለት ይሄ እንደ ኳስ አስቡት። ውስጡ የራሱ ክፍተት አለው ለማሳየት ነው። ከመሐከላዊ ነጥብ ከእምብርቱ በእኩል ርቀት ላይ የሚገኝ እኩል ርቀት ያለው ነው ሉል። ሉል አንድ ገጽ ነው ያለው። አንድ ገጽ አለው። ጠርዝ የለውም። መለያ የለውም። ለዚህ ጥሩ ምሳሌ ማን አለን? ኳስ። ምሳሌ ኳስ፣ የመጫወቻ ኳስ። ሌላው በክብ ቅርጽ የተጠቀለለ ክር ራሱ የማስተማሪያው የህብረተሰብ ማስተማሪያ ሉል ራሱ ሉል። እነኚህ እና ሎሚ የምን ምሳሌዎች ናቸው? የሉል ምሳሌዎች ናቸው ማለት ነው። እሺ ተማሪዎች እስካሁን የተማርናቸውን ትምህርቶች የበለጠ አጽንኦት ለመስጠት የክፍል ስራ ጥያቄዎችን እንሰራለን ማለት ነው። የፕሪዝም እና ፒራሚድ ልዩነት ግለጹ። 2 ፖሊሄድሮን ያልሆኑትን ጠጣር ምስሎች ለዩ። ሬክታንግላዊ ፕሪዝም አለ። መርሃ ሲሊንደር ጎነ አራታዊ ፒራሚድ አለ። ፕሪዝም አለ። ጎነ ሶስታዊ ፕሪዝም አለ። ሶስተኛ ገጽ የጠጣር ምስሎችን የገጽ አይነት መሰረቱን ጠርዝ ብዛት መለያ ግለጹ። ሬክታንግላዊ ፕሪዝም አለ። ሲሊንደር አለ። ጎነ ሶስታዊ ፒራሚድ አለ። ጎነ ሶስታዊ ፕሪዝም አለ። ሉል አለ። በጣም ጥሩ ተማሪዎች፣ የመጀመሪያው የፕሪዝም እና የፒራሚድ ልዩነቶችን አስቀምጡ። ሁለተኛው ፖሊሄድሮን ያልሆኑትን ጠጣር ምስሎች ለዩ ነው። ያልሆኑትን
ሶስተኛው መሰረቱ ምን አይነት እንደሆነ ምን አይነት የጠለል ምስል እንደሆነ ጠርዙ ብዛት የመለያው ብዛት ግለጹ ነው የሚለው 5 ደቂቃ ሰጥቻችኋለሁ በ5 ደቂቃ ውስጥ ሞክራችሁ አብረን እንሰራለን ማለት ነው
እሺ ተማሪዎች ጥያቄዎቹን በጥሩ መልኩ እንደሰራችሁ ተስፋ አደርጋለሁ። አሁን ወደ ጥያቄዎቹ ወደ መፍትሄያቸው እንሄዳለን ማለት ነው። ከኔ ጋር ሁኑ። መፍትሄ አንደኛው የፕሪዝምና የፒራሚድ ልዩነቶች ናቸው። ፕሪዝምና ፒራሚድ ሁለቱም የጠጣር ምስሎች ናቸው። ፕሪዝምም ፒራሚድም ሁለቱም የጠጣር ምስል ምሳሌዎች ናቸው። ፕሪዝም በመሰረታቸው አማካኝነት ብዙ አይነት ፕሪዝሞች አሉ። ብዙ አይነት ፕሪዝም አሉ። ፒራሚድም የተለያየ በመሰረታቸው አማካኝነት ወይንም መሰረታቸውን በመመርኮዝ ብዙ አይነት አሉ። ይሄ ፕሪዝም ነው። ይሄ ፒራሚድ ነው። ያላቸው ልዩነት ፕሪዝም አንድ መሰረት ሲኖረው ሁለት መሰረት ሲኖረው ፕሪዝም ባለ ሁለት መሰረት ነው። ነገር ግን ፒራሚድ ባለ አንድ መሰረት ነው። ሌላው ፕሪዝም እና ፕሪዝም መሰረቶች በመመርኮዝ የመለያዎቹ ብዛት ያላቸው መለያ ያሉ። ፒራሚድ ግን አንድ መሰረት ስላለው መሰረቱን ተመርክዞ ጫፉ ላይ ወይንም ቁንጮ የምንለው ከመሰረቱ ውጪ ካሉት መለያ ውጪ አንድ ቁንጮ የምንለው መለያ አለው ማለት። ያ ቁንጮ መለያ የምንለው ይሄ ነው። ይሄኛው ግን ሁለቱ መሰረቶችን ለማገናኘት በጎን ገጾቹ ለማገናኘት የራሱ መለያዎች ብዙ መለያ አለ። ይሄ ደግሞ ከመሰረቱ መለያ ውጪ አንድ ቁንጮ የሚባል መለያ አሉት ማለት ነው። በተጨማሪ አንድነታቸው ብዙ የሚያመሳስላቸው ነገር አሉ። ሁለቱም ፖሊሄድሮን ምስል ናቸው። ሁለቱም የጎን ገጽ አላቸው። ሌላው በተጨማሪ አንድ ዋናው ልዩነት በሁለቱ ላይ የፕሪዝም የጎን ገጽ ፓራሌሎግራም ሲሆን የፕሪዝም የጎን ገጽ ጎነ አራት ወይም ፓራሌሎግራም ጎነ አራት ሲሆን የፒራሚድ ግን የጎን ገጻቸው ጎነ ሶስት ነው። የፒራሚድ የጎን ገጽ ጎነ ሶስት ነው። በጣም ጥሩ ተማሪዎች፣ ወደሚቀጥለው ጥያቄ እንሄዳለን ማለት ነው። ጥያቄዎቹን እዛው ላይ እንሰራለን። ፖሊሄድሮን ያልሆኑት ምስሎች ለዩ ነው የሚለው። ፖሊሄድሮን መጀመሪያ ፖሊሄድሮን የሚለውን ጽንሰ ሐሳብ አስተውሱ። ፖሊሄድሮን ልሙጥ ገጽ ያለው ነው። ልሙጥ እንደነ ክብ ነገር እንደነ ሲሊንደር አይነት ጠማማ ገጽ የሌለው ሹል ማዕዘን ያለው ጠርዝ ቀጥ ያለ ጠርዝ ያለው ነው። ስለዚህ ኮንን ስንመለከት ይሄ ፖሊሄድሮን አይደለም። ምክንያቱም ስናየው ይሄ ጠማማ ገጽ ነው። ገጹ ጠማማ ነው። ጠርዙ ደግሞ ማዕዘናዊ አይደለም። ፕሪዝም ደግሞ የፖሊሄድሮን ምሳሌ ነው። ሲሊንደር ፖሊሄድሮን ምሳሌ አይደለም። ገጹ እንደምታዩት ጠማማ ነው። ቀጥ ያለ ገጽም የለው። ጠርዙ ላይ ማዕዘናዊ ጠርዝ የለው። ሌላው ፒራሚድ ነው። ፒራሚድ የተለያየ አይነት ፒራሚድ ያሉ። ፒራሚዶች የፖሊሄድሮን ምሳሌ ናቸው። የመጨረሻው ፕሪዝም ጎነ ሶስታዊ ፕሪዝምም የፖሊሄድሮን ምሳሌዎች ናቸው። ስለዚህ ከተሰጡን ውስጥ የፖሊሄድሮን ምሳሌ ያልሆኑት ኮንና ሲሊንደር ናቸው ማለት ነው። በመጨረሻ የተሰጡትን ጥያቄዎች እኔ የጠጣር ምስሎችን የገጽ አይነት ጠርዝ መለያ ግለጹ ነው የሚለው። የገጽ አይነት ጠርዞችን መለያዎችን
ግለጹ ነው የሚለው። ሶስተኛው የመጀመሪያው ማን ነው የሚለው? ፕሪዝም ነው። ፕሪዝም ነው። ሁለተኛው ለሲሊንደር አመርሃ ፒራሚድ ጎነ ሶስታዊ ፒራሚድ ነው። ፕሪዝም ማን ጎነ ሶስታዊ ፕሪዝም። የመጨረሻው ሉል ነው። የመጀመሪያው ስንመጣ ጎነ ሬክታንግላዊ ፕሪዝም ነው። ሬክታንግላዊ ፕሪዝም ነው። ስለዚህ እነኚህን ምስሎቹም መሰረት በማድረግ መለያዮቹም መሰረቱን የጎን ገጾችን እንሰራለን። መጀመሪያ መሰረቱ ምን አይነት ነው? መሰረታቸው የሬክታንግላዊ ፕሪዝም መሰረት ፓራሌሎግራም ነው። ፓራሌሎግራም ነው። የሲሊንደር መሰረቱ ክብ ነው። ክብ። የፒራሚድ የተሰጠው ፒራሚድ ጎነ ሶስታዊ ነው። ጎነ ሶስት ነው። ስሙ ያሳያል። ጎነ ሶስታዊ ፒራሚድ ነው። የፕሪዝሙ ጎነ ሶስታዊ ፕሪዝም ይላል። አሁንም ጎነ ሶስት ነው። የመጨረሻው ሉል መሰረት የለውም። መሰረት ከሌለው ምስል ውስጥ ጠጣር ምስል ውስጥ አንዱ ማን ነው? ሉል ስለሆነ። ሁለተኛው ጠርዝ ብዛት ነው። ጠርዝ ነው። ፕሪዝም ስንመለከት ይሄ ነው ፕሪዝም 1 2 3 4 ቋሚው መስመሮቹ ከፍታው ደግሞ 4 አለ 8 እዚህ ፊት ለፊት ርዝመቱ 4 አለ 12 ስንት ሬክታንግላዊ ፕሪዝም 12 ጠርዞች አሉት ማለት ነው። ሲሊንደር 2 ጠርዞች ነው ያሉት። ሲሊንደር ከላይ ያለው የላይኛውና የታችኛው መሰረት ስንት ጠርዞች አሉት? 2 ጠርዞች አሉት። ፒራሚድ ይሄ ማለት ነው የተሰጠ ጎነ ሶስታዊ ፒራሚድ ነው። ይሄ ፒራሚድ የጠርዙ ብዛት እንቁጠር 1 2 3 ከስር ጎነ 3 ስለሆነ 4 5 6 ጠርዞች አሉት። ጎነ ሶስታዊ ፕሪዝም ይሄ ነው። ጎነ ሶስታዊ ፕሪዝም 3 አለ ከስር ጠርዝ፣ ከላይ 3 አለ 6 ጠርዝ አለው። ሉል ምንም አይነት ጠርዝ የለውም። ባለ አንድ ገጽ ስለሆነ ጠርዝ የለውም። የመጨረሻው መለያ ነው። መለያ ወይንም ነቁጥ የምንለው ነቁጥ መለያቸው 2 እና ከ2 በላይ የሆኑ ገጾች የጠጣር ምስል ገጾች ይሄ ገጽ አለ ይሄ ገጽ አለ ይሄ ገጽ የሚገናኙባት ቦታ መለያ ትባላለች። ስለዚህ የሚገናኙባት ቦታ ባለ ስንት አለው? እዚህ ስንመለከት ይሄ ማለት ነው 1 2 3 4 ከስርም 4 አለ። ስለዚህ ሬክታንግላዊ ፕሪዝም 8 ጠርዝ አለው። ሲሊንደር መለያ የለውም። ፒራሚድ ባለ አንድ መሰረት ነው የተሰጠው። ፒራሚድ ጎነ ሶስታዊ ፒራሚድ ማለት ይሄ ነው። መለያው ስንት ነው? 1 2 3 4 መለያ ያለው 4 መለያ ያለው። ጎነ ሶስታዊ ፕሪዝም ይሄ ነው። ፕሪዝም ጎነ ሶስታዊ ፕሪዝም 1 2 3 4 5 6 ሉል ጠርዝ የለውም። እሺ ተማሪዎች የዛሬው የሂሳብ ክፍለ ጊዜያችን ይሄን ይመስላል። በዛሬው የሂሳብ ክፍለ ጊዜያችን ምን እንደተማርን ታስታውሳላችሁ? በዛሬው የሂሳብ ክፍለ ጊዜያችን ቅርጾችን እንደ ባህሪያቸው ፒራሚድ፣ ሉልና ፕሪዝም ብለን መመደብ ነው። ስለዚህ እንደ ባህሪያቸው ስንመድብ ፒራሚድ ፕሪዝም ማለት T2 የላይኛውና የታችኛው ወይንም ቲዩ እና ተጋጣሚ መሰረቶች ያሉት ባለብዙ ገጽ ፖሊሄድሮን ነው። 2 መሰረቶች አሉት። ሁለተኛው ደግሞ ፒራሚድ ፕሪዝም በመሰረታቸው አማካኝነት የተለያየ አይነት ፕሪዝም ማለት መሰረቱ ጎነ 3 ከሆነ
ጎነ ሶስታዊ ፕሪዝም ይባላል። መሰረቱ ክብ ከሆነ ሲሊንደር ይባላል። መሰረቱ ጎነ ሬክታንግል ከሆነ ሬክታንግላዊ ፕሪዝም ይባላል። ሁለተኛው ርዕሳችን ፕሪዝም ነው። ስለዚህ ፒራሚድ የሁለተኛው ርዕስ ፒራሚድ ባለ አንድ መሰረት የሆነ የጎን ገጾቹ ጎነ ሶስት የሆኑ ባለ አንድ መሰረት የሆነ የፖሊሄድሮን ምስል ነው። እንደ መሰረታቸው ፒራሚዶችም ስያሜያቸው ይለያያል። መሰረቱ ጎነ ሶስት ከሆነ ጎነ ሶስታዊ ፒራሚድ ሲባል፣ መሰረቱ ሬክታንግል ከሆነ ሬክታንግላዊ ፒራሚድ ይባላል። መሰረቱ ክብ ከሆነ ኮን በመባል ይጠራል። የመጨረሻው ርዕሳችን ደግሞ ሉል ነበረ። ሉል የኳስ ቅርጽ ያለው ክብ የኳስ ቅርጽ ያለው የጠጣር ምስል ፖሊሄድሮን ያልሆነ ምስል ነው። ሉል አንድ ገጽ ነው ያለው፣ ጠርዝ የለውም፣ መለያ የለውም። ከእምብርቱ ወይንም ከመሐከላዊ ነጥብ ሉሉ ጫፍና ጫፍ ላይ እኩል የሆኑ ርቀት አሉት ማለት ነው። ተማሪዎች የዛሬው የሂሳብ ትምህርታችን ይህን ይመስላል። በሚቀጥለው የሂሳብ ክፍለ ጊዜ እስክንገናኝ ሰላም ሁኑ።